ልጆች ወተት ቢጠጡ ችግር የለውም። እርጎ ጎንደር ላይ የሚገኘው በየሰፈሩ ያለው እርጎ ለነሱ ችግር የለውም። ለአንተ ምናልባት ላይሆን ይችላል። እንጀራ ያልከው እንግዲህ ለነሱ ለልጆቹ ሊሆን ይችላል። እንደተጨማሪ ለአንተ እውነት ለመናገር እንጀራ ፈጽሞ አትቋቋምም። ነሴንስ ሰውነትህ ከእንጀራ በቂ ነገር አያገኝም። በተቃራኒው እንጀራውን እየበላ ያለው ከሚጥሚጣ ጋር ባለመሆኑና ከከፍተኛ ወጥ ጋር፣ ዘይት ጋር፣ ቅቤ ጋር እየበላ በመሆኑ እመነኝ ሁሉ ነገርህን ዋጋ ያስከፍላል። እና እባክህን ቼንጅ ዮር ዳይት። አሁን ገብተዋል? ገብቶኛል። አቅም ማጣት ሰውነት አሁን ኦፕራሲቭ ከሆንኩ ወዲህ ሰውነቴ እንትን ይላል፣ ይቀንሳል፣ ድካም አለው። ይስ ታዲያ ምን እያወራው ነው? ዛሬ የበላሁ እኮ ምግብ ባዶ ምግብ ነው እያልኩ ያለሁት። አንተን አጥግበኋል። ቁርስም ላይ በልተህ ጠግበሃል። ፍርፍርን አውቃለሁ። ምሳም እንጀራ በወጥ በልተሃል። ራትን በልተሃል። ያ ሰውነት ያ ምግብ አጥግበኋል ነው እያልኩ ያለሁት። ሰውነት ግን እዚያ ውስጥ በቂ ነገር ሳያገኝ አቅም ኬት ይመጣል? ያልመገብከውን ሰውነት እንዴት አድርገህ ስለ አቅም ታወራዋለህ? ባለቤት እየሰማችኝ ከሆነ ነገ እንቁላል ስሪልኝ፣ እንቁላል ፈርፈር አድርጊልኝ፣ አስኳል ቀንሺ፣ በርከት አድርገሽ እንቁላል ፈርፍሪልኝ በላት። ያንን ከጎመን ጋር አቅርቢልኝ እኮ ብሎ መመገብ ነው። አየረላ ካልጠገብክ አይብ አድርግ ከጎን። ምሳ ላይ እንደ አቅምህ አሳ ነክ ነገር ከጎመን ጋር አድርግ፣ ወይ ስጋ ነክ ነገር ከጎመን ጋር አድርግ። ጥግብ ብለህ ብላና 3 ቀን ሳይሞላ ኢነርጂ እስክትገረም ይመጣል። አግኝተኸኛል? በደንብ ዚስ ማገዝ ካለብን አልኩ እኮ። ስልክ ባዮ ላይ አለ። አንዳቸው ጋር ብትደውል ምናልባት ላይቭም ላይ አላየኋቸውም፣ ግን ባዮ ላይ ስልክ አለ። ወዲያው ደውለህ የራስን ፐርሰናል ምን ያክል መመገብ አለብን የሚለው ነገር ጋይድ እናደርጋለን። በርታ። እሺ ዶክተር። የስ ቀላል ፍሪጅ ውስጥ የሚገቡትን አስገቢ። ጋይ እሱ ይመስለኛል የሳሚ ምግብ ነው። እንዴት ነሽ? ይሰማል ድምፄ? ሰላም ዶክተር፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። በጣም አድናቂ ነኝ። ተለውጠናል። ዝም ብሎ ማድነቅ አይቻልም። ገና ልጀምር እያሰብኩ ነው፣ ግን የት መጀመር ከምን መጀመር እንዳለብኝ ያም ካይንድ ኦፍ ኮንፊውዝድ ትንሽ። ሰዓት ጀምሪ። ምንድነው ሰው ማድነቅ? መጀመሪያ ተለውጠሽ ቢሆን ሰውነትሽ መገበሽ ቢሆን የምታደንቂኝ እኔ ደስ እያለኝ ነበር። እንዲህ እያልኩ ነበርና አክቹሊ እኔ አሁን አራስ ቤት ነኝ እና አራስ ቤት ላይ ነው በጣም ብዙ ኪሎ ጌን ያረኩት። የስ በፊት ላይ ሙሳልዚ ሊባል የሚችል አይነት ውፍረት ነበረኝ። አሁን ግን በ4 ወር ውስጥ ወደ 20 ኪሎ ጨመርኩና ለሰውነቴም በጣም ከበደው መሰለኝ። በቃ ምቾት የለም። እረፍትን ባረግ ድካም አለ። ዳይት ለመጀመር ደግሞ አስብና ይሄ ሚልክ ፕሮዳክሽኑ በጣም ይቀንሳል የሚል ስጋት ኖረኝ። ብረስፊድ እያደረኩ ነው ያለሁት እና የት እንደምጀምር አላወቅኩም። እሱ ትንሽ ኮንፊውዝ አድርጎኛል ነው ትንሽ። ስለኛ ፕሮግራም ሰምተሻል? በፊት በምን ሰምተሽ ነው እኛ ማድነቅ የጀመርሽው? ኢቢኤስ ላይ ላስት ዊክ ነው ያየሁት። እውነት ለመናገር ኢቢኤስ ላይ ያሉትን 2 ፕሮግራሞች በተከታታይ መጡልኝና ሳያቸው የሚገርም ፕሮግረስ እና የስኳር አጠቃቀማችን እያንዳንዱ ምግብ ላይ ያሉት የስኳር መጠኖች ያስደነግጣሉ። እና ምናልባት እሱም ሊሆን ይችላል እንደዚህ በጣም እያወፈረኝ ያለው እና
ግን አሁን ሁሉንም ነገር ባቆም ደግሞ ያው የአራስ ቤት የአበሻ የአራስ ቤት ውሎ ያው የሚታወቅ አይነት ነውና በአንዴ የወተት ምርቴን የሚቀንስ መስሎ ተሰማኝ። የኛ ፕሮግራም ዳይቲንግ አይደለም። ይሄስ ገብቶሻል? ዳይቲንግ አይደለም። ሀልዚ የሆነ አበላል ነው እናንተ። ሀልዚ በቃ ጀሰኖትሽ መግቢ ነው። እንደው ሀልዚ ብሎ ነርሽና ሰውነትሽ ይሄ እግዚአብሔር የሰጠሽ ሰውነትሽ ያልጎደለ ነገር በየቀኑ ማግኘት አለበት። ገብቶሻል? አንቺውን አእምሮሽ ያለው ስኳር አለው ምናምን እንጀራ ስኳር አለው መች መገብሽውና ነው ሰውነትሽን ነው እኔ ደግሞ እያልኩሽ ያለሁት። እሱም በደንብ እናወራለን። ገብቶሻል? እንደው ሮንግ ነገር እያደረግሽ በመሆኑ ሰውነትሽን እያስራብሽ በመሆኑ ነው የፋፋሹ። አሁን ዝግራ ገባሽ? እንዴት ነው ሰውነቴን እያስራብኩ መፋፋው ነው እያልሽ ያለሽው? ይሄም ፕሮግራም የሚያውቁ ሰዎች ላይቭም ላይ ይኖራሉ፣ ወይም ማስገባው ሰው ካለ ያስገባለው። በረሃብ ነው የፋፋሹ እንዴ እያልሽ ነው አውቃለሁ። አሁንም እንዴት ነው በረሃብ መፋፋው ነው እያልሽ ያለሽው? እና አየሽ፣ ያ ጥግብ አድርጎ ያፋፋሽ ምግብ አራስ ቤት ለጡቴ ብለሽ የምትጠጪው ውጭኤቨር ጁስ ኦር ለስላሳ ኦር አጥሚት ለጡትሽ ብዙ ወተት እየሰጠ ነው። ወተትሽ በደንብ የሚወጣ ብዙ በጠጣሽ ቁጥር እንደሆነ አውቃለሁ። ያ ምግብ ግን ለጡት እየወጣ ያለ ወተት ባዶ ነው ብዬ ብነግርሽስ? ልጅሽ አሁን ጠብቶ አሁንም አምጪ የምልሽ ወተቱ ኳሊቲ የለውም ብዬ ብነግርሽስ? አየሽ፣ ምግብ ብለሽ አራስ ቤት እየበላሽው ያለሽው ምግብ አንቺንም ለበሽታ ጩጬውንም ወጩጬዋንም ለረሃብ እየዳረጋት ነው እያልኩ ያለሁት። ምናወራው እዚህ ፕሮግራም ላይ እንደዛ ነው። ቋንቋችንም እንደዛ ነው። ላይቭ ላይ ኮመንት ጻፉልኝ። ሚዩት አርጊ፣ አንቺ አንድ ጊዜ ሚዩት አርጊ። ላይቭ ላይ ገስት ገብታችሁ ከኔ ጋር እችን ልጅ ምናግዛት በተለይ ፕሮግራሙን በደንብ አውቃለሁ ብላችሁ የምታስቡ ወይ የሻምፒዮን 74 አንድ ቁጥር ጻፉልኝና ሪኩዌስት ላኩልኝ። የሻምፒዮን 74 ገስት አስገብቻችሁ እችን ልጅ በደንብ እንድናወራት ሪኩዌስት መጀመሪያ አንድ ቁጥር ጻፉልኝ። መግባት የምትፈልጉ እነ ዜነባን እያየው ነው። ዜነባ ስራ ላይ ካልሆንሽ አንቺን መግባት ትችላለች። ሌላም ሰው ሪኩዌስት ላኩልኝና ገብታችሁ አብረን እችን ልጅ አድቫይዝ እናርጋት። ሪኩዌስት ላኩ። መግባት የሚመቻችሁ ሰዎች መጀመሪያ አንድ ቁጥር ጻፉልኝ፣ ዘን ሪኩዌስት ላኩልኝና ገብታችሁ እችን ልጅ እናግዛታለን። የስ ዜናብ አንድ ቁጥር ጽፋለች። ከዜናብ የተሻለ እችን ልጅ የሚያስተምር የለም። ዜናብ ሪኩዌስት ላኪ። ኢንቪቴሽን ልኬልሻለሁ። ዜናብ አክሰፕት አድርጊና ግቢ። ዜናብ ሰላም ዶክተር፣ እንዴት ነሽ? ደህና ነው። ስላየሁ በጣም ደስ ብሎኛል። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ አንቺ? እንዴት ነው ቫኬሽን? እንዴት ይዟችኋል? ሁሉ መልካም? ስላየሁ ደስ ብሎኛል በእውነት። የስ ዩሮፕ ደስ ይላል። በጣም እንጆይ እያደረግን ነው። ብርድ እንዴት ነው? ብርድ ከፀሐይ ወጣችሁ? ይኸው ኮፍያችንን አሁን ያወለቅ ነው። አዎ ግን ጥሩ ነው። ልበሱ ደግሞ ብርድ እንትን እንዳይላችሁ። በጣም እንጆይ አድርጉ። በእውነት በጣም ደስ ብሎኛል ስላየኋችሁ። ዶክተር እንደው የበለጠ አምሮብሃል በእውነት ማሻአላ። ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። እኔም ልጆቼ እሰይ፣ ፈጣሪ የተመሰገነ ይሁን። ደግሞ በሰላም አስጨርሶ በሰላም ወደ ሀገራችሁ ይመልስልን ፈጣሪ። እጅግ አመሰግናለሁ። ዜናብ እቺ ልጅ እንግዲህ ሰምተሻታል። አራስ ቤት ናት። ቅርብ ጊዜ ነው የወለደችው። እንግዲህ የአራስ ቤት ምግቦቻችን ተመሳሳይ ናቸው። ኢትዮጵያውያን ሁላችንም ሁልጊዜም እንደማውራው አራስ ቤት ያለነው ምግባችን አንድ አይነት ነው። ከአራስ ቤት ውጭ ያለን ወንዶችም ሴቶችም ድስታችንም አንድ አይነት ነው። መሶቡም አንድ አይነት ነው። እንጀራ በወጥ
ምናልባትም እቺ ልጅ አጥሚት እየጠጣች ለስላሳ እየጠጣች ጁስ እየጠጣች ገንፎዋን ቡላዋን በቅቤ አድርጋ የምትበላው አንድ አራስ ቤት ወፈር ብለን መውጣት አለብን ብሎ ሴቶች ያስባሉ። ሁለት ደግሞ ለጡትም የተሻለ ወተት ታገኛለሁ ብላ በማሰብ ነው ይህን እያደረገች ያለችው። አሁን ደግሞ አለች ምግቤን ቢቀይር ጡቴ ይቀንስ ሲሆን እያለች ነው እንግዲህ ያንን አጥሚቷን መንገድ ያሰበችው። እና ይኸው ከአንቺ በላይ ጋይድ የሚያደርጋት የለም። የአንቺ ታይም ነው። እሺ እህቴ እንዴት ነሽ? ሰላም ነሽ ወይ? ሚት ላይ አንሺ። ደህና ነሽ ወይ? እንኳንም ወደዚህ ወደ ዶክተር ፕሮግራም መጣሽ። የዶክተር ፕሮግራም ያው ሁላችንም ዶክተር እንዳለው የሁላችንም ተመሳሳይ ነው እና ሁላችንም ተጎርተን ነው የኖር ነው። ያው ተጎርተን መኖር ሳይሆን ተጎርተን ነው የኖር ነው እና የምንበላው የምንጠጣ ሁሉ ለኛ ያው ያለማወቅ የሚጠቅመን እየመሰለን ግን እየጎዳን ነው የሆነው እና አሁን አንቺ ጥሩ ነገር ብትበይ ምግብሽን ብትቀይሪ የሚገርምሽ ነገር ልክ ከአንቺ ጡት የሚወጣው ለልጅሽ ራሱ ፕሮቲን ነው የሚያገኘው። ጥሩ ተገንብቶ በጥሩ ጤናና በጥሩ ቪታሚን ነው ልጅሽ የሚያድገው። በጣም የሚገርምሽ ነገሩ ሁሉ አሁን የተገላቢጦሽ ሆኗል። ይሄ አጥሚት ጠጥተን ገንፎ ጠጥተን ወተት ይወጣልናል የሚባለው ነገር እሱ በጣም የሚገርምሽ ነገር እዚህ ጋር ዶክተር ጋር ብዙዎቹን እንደዚህ ጋይድ እያደረጋቸው የምግባቸውን ቀይረው እንደውም የበለጠ አሁን አንድ ልጅ አለች አስታውሳለሁ። ጡቷ ራሱ እንኳን እየፈሰሰ ልጁ ራሱ መጥባት ያቃተው። በጣም የሚገርምሽ ነገር እንኳንም ጡት ሊደርቅ ቀርቶ ማለት ነው። በጣም የሚገርም ነው። ያው ስልሽ እኛ ሁላችንም ሳናቀው ተጎርተን የኖር ነው። እንግዲህ አሁን እድሜያችን ግማሹ ባለቀበት ሰዓት መኖር የጀመረ ደግሞ የሚቀጥ ያለውን ደግሞ ፈጣሪ በቂ አድርጎ ያው በሰላም ያኑረን። ያው እና ያው ግማሹን እድሜያችንን አላግባብ ነው የጨረስነው። እንግዲህ ደግሞ ወደፊት ያለውን ደግሞ ፈጣሪ አብዝቶን በደንብ እናጣጥመን እንድንኖረው ያድርገን እንጂ ይሄ ጡቴ ይቀንሳል። እንደውም አይገርምሽም? ምግብሽን ብትቀይሪ አንቺም በሰላም በጥሩ ትገነቢያለሽ፣ ህፃኑም በጤና በጥሩ ይገነባል። የሚገርምሽ ነገር በጣም ሞክሪው ለአንድ ሳምንት፣ ከዛ በኋላ ታየዋለሽ። ጡትሽ ራሱ እንኳን ጠብቶ ልጁ አይጨርሰውም። ይሄ የብዙ እናቶች የመሰከሩት ነው፣ ያሉት ነው፣ የወጣው ነው፣ የታየ ነው። እኛ የምንነግርሽ የሆነውን ነው፣ ያልሆነውን ሳይሆን የሆነውን ነው። እኔ ራሱ ይኸውልሽ የ13 የ14 ዓመት የስኳር በሽተኛ ነበር፣ ኮሌስትሮል ነበር፣ ሁሉ ነገር ነበር። ይኸውልሽ እኔ አሁን አመት ከ3 ወሬ ነው አመት ከ2 ወሬ ነው ከዶክተር ጋር ይሄው አሁን የዘለኩት አለ መድኃኒት አለ ምናምን። እኔ አሁን ጤነኛ ነኝ ይኸውልሽ ሁሉ ነገር እና ስለዚህ ዛሬ ነገ አትበይ፣ ምግብሽን ቀይሪ። በቃ ዶክተር የሚልሽን ተከትለሽ ምግብሽን ቀይሪ። እነሱ ይሰሩልሻል፣ ጋይድ ያደርጉልሻል። በዛ ብቻ መሰረት መሄድ ነው። ረሃብ የለም፣ ረሃብ የሚባል ነገር የለም። ጠግበን እየበላን ነው ጤናችንን የምንጠብቀው። ረሃብ የምትበይው ምግብ አያስርብሽም። ለምን? የምንበላው ምግብ ወደ ቆሻሻ የሚሄድ ሳይሆን ወደ ሰውነታችን የሚገነባ ምግብ ነው የምንበላው እና አንቺ ራስሽን ነው የምትገነቢው፣ ቤተሰብሽን ልጅሽን ነው የምትገነቢው እንጂ አሁን ይሄ እንደዚህ ልጅን ጡት ማን ነው ይጠማዋል ይርበዋል ምናምን ብለሽ በፍጹም እንዳታስብ። ሂድ የዛሬ ነገ አትበይ። ከነገ ጧት ከቻልሽ ብትጀምሪ ጥሩ ነው። ምንም ጊዜና ወቅት አስጥጪ። ይሄ ሙቅ ገንፎ ምናምን ጣዩ ምንም በቃ አውጪ ከቤት ምንም አይጠቅምም። እኛም ጠጥተነው በልተነው ተሸክመው ነው የትም ሀገር ዞረን አላዋጣን ነው። ስለዚህ አውጩ ገንፎና ሙቅ አውጪ ከቤትሽ። አትክልቶችን ዶክተር የሚልሽን ጋይድ ይሰጡሻል። አሁን ለምሳሌ በቁመታችን በክብደታችን ነው የሚሰጠን ተመጣጥኖ እና ያንን ተመገቢ። ረሃብ የሚባል ነገር የለም። ስለዚህ ልጅሽንም ታደጊ፣ አንቺም ታደጊ። እንደዛ ነው የምልሽ። የኔ ወድ ምንም አትጠራጠሪ፣ ራስሽን ነው የምትገነቢው።
ዘይነብ አመሰግናለሁ በጣም ለምክሩ። እኔም አሁን ላይ ለመጀመር አስቤያለሁ የምግብ ማስተካከያ ለማድረግ ግራ አጋብቶኝ የነበረው ከምን ልጀምር፣ ምን ልብላ፣ ምን ልጠጣ። ፈሳሽ ነገርም ያው አስፈላጊ ነው ብለን ነው እንግዲህ እስካሁን ምንል ነው። እሱንስ በምን ልተካ የሚለውን ነው ያላወቅኩት። ኦልሬዲ ዳይት ፕላኑ የምግብ አመጋገብ ዳይት እንኳን ባይሆን የአመጋገብ ፕላኑ ካለኝ ስትሪክትሊ ከሱ ለመጀመር ፈቃደኛ ነኝ፣ ዝግጁ ነኝ። አዎ እነሱንማ እነ ዶክተር እኮ ይሰጡሻል፣ ጋይድ ያደርጉሻል። እነሱ ጋር ሬጂስተር አድርጊ። ቁጥሩ እዛ ባዮ ላይ ያለ ቲክቶክ የቲክቶክ እዚህ አሁን የዶክተር ባዮ ላይ ያለ በሱ ጋር እንትን ይልሻል፣ ጋይድ ያደርጉሻል። የሚጠጣውን የሚበላውን ሁሉ ነገር ሬጂስተር አድርገው ይሰጥሻል። በዛ ፎርም ራስሽን ትቀጥያለሽ። በዛ ፎርም አፕዴት እያደረግሽ ትመገቢያለሽ። በጣም ቀላል ነው። ምንም ኮምፕሊኬት ምናምን የሚሆን ነገር የለውም። ራስን መመገብ ነው በቃ። ዜነብ ሁሉ ነገር ነግራሻለች። የአማ አይ ቲንክ እንደዛ ነው ፕሮናንስ ያደረኩት። ፕሮናንሴሽን ትክክል ካልሆነ ያስተካክላለሁ። ቀጥተኛ ጥያቄ የጠየቀችን ነገ ምን ልብላ? ያ ብቻ አይደለም፣ ጀስ ምናልባትም አሁን ምንድን ነው የምበላው ነው የጠየቀችን። እኔም የዚህ ፕሮግራም አላማም በተቻለ መጠን እዚህ ላይቭ ላይ ሪኩዌስት ላኩ ሰዎች የሆነ ነገር ሳይጨብጡ እንዲወጡ አልፈልግም። ዜናብ ይህን ታውቂያለሽ። ዜናብ ዛሬ ምን በላች? ምክንያቱም የምናወራው ነገር እርጉዝ ይሆናል፣ አራስ ቤት ላለች ሴት ይሆናል፣ ላላረገዘች ሴት ይሆናል፣ ኮምፕሊትሊ ፔሪድ ማየት ላቆመችና ላረጠች ሴት ይሆናል፣ እድሜያቸው ለገፉ እናቶች ይሆናል፣ ለወንዶችም እንደዛው። ለየትኛውም ጄኔሬሽን ሴም ነው። ይህን ዜነብ በደንብ ታውቃለች። ኤግዛክትሊ የዜነብ ምግብ መጠንና አንቺ የምትበይው ምግብ መጠን ሊለያይ ይችል ይሆናል። ቤዚካሊ ግን ሲሚላር ነው እያልኩሽ ያለሁት። እና ዜነብ እንደምታውቂው ዜነብ ዛሬ ምን በላች? ዜነብ ከሀገር ውጭ ነው የምትኖረው አውቃለሁ። ታይማችን አይ ቲንክ ከኢትዮጵያ ጋር ሲሚላር ነው። ዜነብ አይ ቲንክ አሁን ከምሽቱ ሲሚላር ነው አይደል? ስንት ሰዓት ነው አንቺ ጋር ዜነብ? እኔ ጋር ልክ በኢትዮጵያ አቆጣጠር ከምሽቱ 5:23 እኔ ያለሁበት ደግሞ ኢትሊ ነው። እንግዲህ እንደምታውቂ ሮም 3 ሰዓት ከምሽቱ 3 ሰዓት ከ23 ነው። የ2 ሰዓት ዲፍረንስ አለን በእኔና በአንቺ መካከል። ስለዚህ ቁርስሽን ምን በላሽ፣ ምሳሽን ምን በላሽ፣ እራትሽን ምን በላሽ? ዜነብ ይሄን ስትነግሪያት የሆነ ነገር ትጨብጣለች። መጨረሻ ደግሞ እኔ ሰመራይዝ አደርግላትና ጆይን እስክታደርግ እኛ ጋር እስክትመዘገብ ነገ ምን ልብላ ነው እያለችን ያለችው እቺ ልጅ፣ ነገ ምን ልጠጣ ነው እያለችው ያለችው እቺ ልጅ። እናግዛት። ኦኬ ይኸውልሽ እኔ ዛሬ ቁርሴን የበላሁት 6 እንቁላል፣ 5ቱ ሙሉ፣ አንዱ አስኳል የወጣለት፣ 5 ነጭ፣ 1 ቶና፣ 24 ግራም ፕሮቲን ያለው ቁርሴን ነው የበላው። ምሳዬን ደግሞ ኬኒ ቢንስ ጋር ቬጂቴብል እና ቺክን። ራቴን ደግሞ ቺክን ያልሽው ቺክኑን ዶሮ ስጋ ነው? በደንብ መጠኑን ንገሪው። ጥግብ ብለሽ ነው የበላሽው ወይንስ እቺ የምታክል ዶሮ ስጋ ነው የበላሽው ወይስ? ኖ 500 ግራም ቺክን ብረስት ዶክተር፣ 500 ግራም ቺክን ብረስት ነው የበላሁት። ሰምተሻል? አንቺ ልጅ ሰምተሻል? የሚበላው ቀላል እንዲያስመስልሽ የት እንደሚሄድ ግን ፈጣሪ ይወቀው። እኔና ዜነብ እንግዲህ እንደዛ ነው የምናወራው። እየደነገጥሽ እንደሆነ አውቃለሁ። ማ እቺ ልጅ እንግዲህ አሁን ድምጿ የጎረምሳ ነው የሚመስልሽ፣ የሀያዎቹ ከአንቺ በታች ድምፅ ነው የሚመስልሽ። የምታወራሽ ልጅ እንደዚህ ደስታ በደስታ ሆና ፈን ሆና የምታወራ ልጅ እድሜዋን ስትናገር ከራሷ እንሰማለን። ዶክተር እኔ አሁን በፈረንጆች ጠራ እንዲ 50 ዓመቴ እንደፍናለሁ። በርዝዴ እንድታከብርልኝ። ማሻአላህ እናከብራለን።
የስ አየሽ፣ ዜነብም እኔም እናደርስሻለን ነው እያልንሽ ያለ ነው። እንግዲህ 500 ግራም ሀፍ ማለት ነው፣ ግማሽ ኪሎ ቺክን በልታ ኪድኒ ቢንስ ጨመረች። ቆይ አንድ ደቂቃ ደግሞ ማሳይሽ አለ። እንግዲህ እኔ ቤቴ አይደለሁም ያለሁት። ቤቴ ሲኖር ቀደሜ ነገሮችን ፕላን አደርጋለሁ። ምግብ ይኖራልና አሁን ያለሁበት ሀገር ኑሮዋ ትንሽ ቆንጠጥ ታደርጋለች። ኑሮ በዘዴ ላሳይሽ። አሁን ስበላ አይተሽኛል። እያየሽ ነበር። እንዴት አላየሽም? ሌላ ስራ እየሰራሽ ማለት ነው። እየበላው ነበር እና ትንሽዬ የአሳ ሳልመን የታሸገች አግኝቼ ነው የበላሁት። እየጠጣው የነበረውም ሆይ ፕሮቲን ነው። ፊት ለፊት ስጠጣ መጠጥ አልኮል መስሎ ዘጋብኝ። ይሄ ላይፍ ስገባ ቅድም እንዳጋጣሚ የጠበጥኩት ነው። ሆይ ፕሮቲን ማሚያ እሱን አቀብኝ ቢንሱን ልክ እንደ ዜነብ ደግሞ እንግዲህ ቤቴ ባቄላ መቀቀል ስለማልችል ይኸው ይሄንን ባቄላ በሙሉ ነው የበላሁት። ኦልሞስት ትንሽዬ ነው ልጄ የበላብኝ። ኑሮ በዘዴ ይታይሻል። ይሄም ባቄላ ነው። ከውስጥ ያለውን ውሃ ብቻ ድፍት ማድረግ ነው። የተቀቀለበት መንገድ የሚገርም ነው። ቤት የምንቀቅለው ባቄላ ወይ ቦሎቄ ወይ አተር ሆዳችን ይነፋል፣ ጋስ ያደርገናል። ይሄ እንደዛ ማዘርግም። ዜነብም እንዳጋጣሚ እኔ አሳን የበላሁት፣ አሁን እሷም አሳን የበላችው። ሳልመን ናት። እኔ ውድ ናት፣ ትንሽ የግራም ናት ታሽጋ የመጣችና የተጠቀምናት 80 ግራም አካባቢ ትንሽ ናት። እራትሽን ትጨርሽላት። ምናልባት ከዛ በላይ በላሽ አይመስለኝም። ከዛ 500 ግራም ቺክን በልተሽ ምን ሆነ ድጋሚ አትበይም እስከማውቀው። ከ40 አንድ ትንሽ ስኳር ድንች በልቻለሁ ዶክተር። 7 ሰዓት የማታ ዋንካ አየሻት። ቺፕስ አይደለም የበላችሁ እቺ ልጅ፣ ፍሬንች ፍራይስ አይደለም የበላችሁ፣ ድንቹን ቀቅላ ከነልጣጩ ነው የበላችሁ። ዜነብ በደንብ ሰመራይዝ አድርጋልሻለች። ስንት ዓመትሽ ነው አሁን እድሜሽ? 28 ዋው ልጅ ነሽ ገና። ቁመትሽ ስንት ነው? ሜትር ከ55 ኪሎሽ 51 ከሆነ በጣም ቆንጆ ነው። ስንት ኪሎ ነሽ አንቺ? እኔ 64 ነጥብ ነው። 65 ወደ 15 ኪሎ ግራም ፋት ይዘሽ ነው እየዞርሽ ያለሽው። አየሽ፣ እሷንም የያዝሽው ሆድሽ ላይ ነው። ቦርጭ ነው እያልኩ ያለሁት። እንግዲህ አስቢ፣ አሁንም እያየሽ ያለሽው አሁን ትንሽ ቦርጬ ምናምን ነው እያልሽ ያለሽው። እኔ የማይወሱን አይደለም። ዜነብ ታውቃለች። ሰውነትሽ እያለቀ ነው። የአፋፋሽ ምግብ ባዶ በመሆኑ ሰውነትሽ እየተጎዳ ቦርጭሽ ብቻ ለብቻው እያደገ ነው እያልኩ ያለሁት። ያለ እድሜሽ ድክም ግርጅፍ እያልሽ ነው። ይሄው እኔና ዜነብ አንቺን የምናደርስ ሰዎች ድካም የሚባል ነገር የለንም። ደስታዋን ቅድም ከድምጿ አንብበሻል። በጣም ሀፒነን ነው እያልኩ ያለሁት። ይሄን ያደረግነው ተአምር አድርገን አይደለም። ሰውነታችንን የሚያስፈልገውን ነገር በበቂ መጠን ስለሰጠነው ብቻ ነው። ያንን በማድረጋችን ሰውነታችን እየተገነባ ፋቱ ቅድም ያልኩሽ ቦርጭ እየቀነሰ መጣ። ዜነብ ቅድም እንዳለችሽም ብዙዎች እዚህ ላይቭ ላይ የገቡ አራሶች ነግረውናል። አሁን ምግቤን ከቀየርኩ በኋላ ወፍራም ወተት ነው የሚወጣው። ወፍራም ብቻ አይደለም ብዛት ነው የሚወጣው። አየሽ፣ ብዛት እንዲሆንልሽ ብዙ ውሃ ጠጪ። ውሃ ልጠጣም ካለሽ ሎሚ አድርጊበት ብዙ እንዲያስጠጣሽ። ወይ ኤሌክትሮላይት። የት ነው የምትኖሪው? ከሀገር ውጭ ነው? ኢትዮጵያ ውስጥ ነሽ? አዲስ አበባ ነኝ። ኤሌክትሮላይት አሉ። ኤሌክትሮላይት የሚጠጡ በውሃ ጋር ተደርጎ የሚጠጡ አሉ። እነሱንም የግድ አይደለም ሎሚ በውሃ አድርገሽም ብዛት ብቻ ውሃው እንዲገባልሽ ይሄን አድርጊ። አየሽ፣ አሁን የምጠጪው ፈሳሽ፣ እናቶች እኮ ትክክል ናቸው። ፈሳሽ ጠጪ ጁስ ጠጪ፣ አጥሚት ጠጪ ምናምን ልጅ እኮ ያውቃሉ፣ እንደሚበዛ እኮ ያውቃሉ። ያ የበዛው ግን ኳሊቲውን አይነግረንም ነው እያልኩ ያለሁት። አሁን ሁለት ነገር ነው፣ ብዛት ሲደመር እጭቅ ያለ። ሁልጊዜ እንደ ምሳሌ የምወስደው እኛ ገጠር ነው ያደግነው። ገጠር ላይ ሳር የበላ ቀይሽ ተፈጥሯዊ ምግቡ ነው። ለዛ ችላም ተፈጥሯዊ ምግቧን ደጅ ውላ የትም ዞራ ጥግብ ብላ በልታ የሰጠችን ወተት ነው ወይንስ ከተማ ላይ ታስራ ተጨንቃ? እስረኛ ናት እንግዲህ፣ ከቤት አትወጣም፣ ብርሃን አታገኘም። እዛ በታሰረችበት አተላ ነገር እየተሰጣት የታለበች ላም
ነው የተሻለ ወተት የምትሰጠው? ኳሊቲ ወተት የምትሰጠው አፍ ላይ የሚጣፍጠው ወተት የምትሰጠው የትኛው ናት? ግልጽ ነው። ስለዚህ በቂ ኳሊቲ ፕሮቲኖችን ተመገቢ። የዜናም ነግራሻለች። በቂ አሳ፣ በቂ ቀይ ስጋ፣ በቂ